ልውጥ ያዋን የእህል ዘሮች ዛሬ የምንመገበው ምግብ ከ50 ዓመት በፊት አባቶቻችን ይመገቡት ከነበረው ምግብ ጋር አንድ ነው ብለው ያስባሉ? መልሱ አይደለም የሚል ነው። በሱፐርማርኬቶች የምናገኛቸው ደማቅና ትላልቅ ቲማቲሞች፣ ዓመቱን ሙሉ የማይጠፉ በቆሎችና ኩሪ አተሮች በስተጀርባ አንድ ትልቅ ሳይንሳዊ ምስጢር አለ። ይህም ጄኔቲካል ሞዲፋይድ ኦርጋኒዝም ወይንም ጂኤምኦ ይባላል። ጂኤምኦ ማለት የአንድ ተክል ወይም የእንስሳ ዘር ግንዱ ወይንም ዲኤንኤ በቤተ ሙከራ ውስጥ እንዲቀየር ተደርጎ የሚመረት ነው። ይህ ቴክኖሎጂ የዓለምን የምግብ እጥረት ለመቅረፍ እንደ ትልቅ መፍትሄ ቢቀርብም በሰው ልጅ ጤናና በተፈጥሮ ሚዛን ላይ የሚያመጣው ተጽዕኖ የሳይንስ ሊቃውንትን ለሁለት ከፍሏል። ዛሬ በዚህ ሰፊ ቪዲዮ ጂኤምኦ ምንድነው? እንዴትስ ይዘጋጃል? በጤናችን ላይ የሚያመጣው ውስብስብ ችግሮችስ ምንድናቸው? የወደፊት የሰው ልጅ ጤና በእነዚህ ምግቦች ምን ሊሆን ይችላል? የሚሉትን ነጥቦች በሳይንሳዊ መረጃ አስደግፈን እንመለከታለን። ጤና ይስጥልን፣ እንደምን ከረማችሁ? ይህን መሰል ሳይንሳዊ የጤና ቪዲዮ ለመመልከት ሰብስክራይብ በማድረግ ቤተሰብ ይሁኑ። አዘጋጅቼ የማቀርብላችሁ እኔ ክሊኒካል ፋርማሲስት እውቀት ነኝ። ሰናይ ቆይታ። ይህን ቪዲዮ ማየቶ ስለሚመገቡት ምግብ ያለውትን አመለካከት ሙሉ በሙሉ ይለውጠዋል። ጂኤምኦ ምንድነው? ሳይንሳዊ አዘገጃጀቱስ? ጂኤምኦ ማለት በአንድ ህይወት ባለው ነገር ተክል ወይንም እንስሳ ውስጥ የሚገኘውን ዘረመል ማለትም ዲኤንኤ በሰው ሰራሽ መንገድ በመቀየር ወይንም የሌላን ዝርያ ዘረመል በመጨመር የሚፈጠር አዲስ ዝርያ ነው። ይህ ሂደት ጄኔቲክ ኢንጂነሪንግ ይባላል። ለምሳሌ ሳይንቲስቶች አንድ ተክል ለተባይ እንዳይበገር ለማድረግ ባሲሌስ ትራንጄኔሲስ ከተባለ ባክቴሪያ ውስጥ ተባይን የሚገድል መርዝ የሚያመነጭ ዘረመል ወስደው በቆሎ ውስጥ ይከታሉ። ውጤቱም በቆሎው ራሱ የተባይ ማጥፊያ እንዳያመነጭ ያደርገዋል። ይህ ከተለመደው የዝርያ ማዳቀል ትራዲሽናል ብሪዲንግ የሚለየው በተፈጥሮ ሊገኙ የማይችሉ ዝርያዎችን ለምሳሌ የባክቴሪያንና የተክልን ጂን ማዳቀል ስለሚችል ነው። በዓለም አቀፍ ደረጃ አኩሪ አተር፣ በቆሎ፣ እጥ እና የመሳሰሉት በስፋት የዘረመል ለውጥ የሚደረግባቸው ሰብሎች ናቸው። ሳይንቲስቶች ይህንን የሚያደርጉት በሶስት ዋና ዋና ምክንያቶች ነው። አንደኛው ተክሉ ጸረ ተባዮችን እንዲቋቋም ፔስት ሬዚስተንስ፣ ሁለተኛ ጠንካራ የሆኑ አረም ማጥፊያ ኬሚካሎችን እንዲቋቋም ሄርቢሳይድ ቶለረንሲ፣ ሶስተኛ የምግቡን ይዘት ወይንም መጠን ለመጨመር ኒውትሪሽናል ኢንሃንስመንት። ሆኖም ግን ዓላማው ይህ ነው ቢባልም ሳይንሳዊ ክርክር ግን እዚህ ላይ ይጀምራል። ለምን ጂኤምኦ ጥቅም ላይ ይውላል? ከጥቅሞቹ አንጻር የሚነሱ ሳይንሳዊ መረጃዎች አሉ። የዓለም ሕዝብ ቁጥር በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት ተለምዷዊ የእርሻ ዘዴ ብቻ ሕዝቡን ሊመግብ አይችልም የሚል ስጋት አለ። አንደኛ የምግብ ዋስትናን። ጂኤምኦ ምግቦች በሽታንና ድርቅን ስለሚቋቋሙ በትንሽ መሬት ብዙ ምርት ይሰጣሉ። ሁለተኛ ንጥረ ነገርን ማበልጸግ። ለምሳሌ ጎልደን ራይዝ የተባለ ሩዝ ቫይታሚን ኤ እንዲኖረው ተደርጎ ተሰርቷል። ይህም በታዳጊ ሀገራት ላይ በቫይታሚን ኤ እጥረት የሚከሰተውን የአይን መታወር ለመከላከል ታስቦ ነው። ሶስተኛ የመቆያ ጊዜ። ምግቦች ቶሎ እንዳይበላሹ በማድረግ የምግብ ብክነትን ይቀንሳል። ነገር ግን እነዚህ ጥቅሞች ከጤና ጉዳቱ ጋር ሲነጻጸሩ ያመዛዝናሉ ወይ የሚለው ትልቁ ጥያቄ ነው። የጤና ስጋቶችና ሳይንሳዊ ጥናቶች። ጥያቄው ያለው እዚህ ጋር ነው። የዘር ግንዱ የተቀየረ ምግብ ስንመገብ በሰውነታችን ውስጥ ምን ይፈጠራል? ሳይንሳዊ መረጃዎች የሚከተሉትን ስጋቶች ያነሳሉ። አንደኛ አዳዲስ አለርጂዎች። በተፈጥሯዊ በዛ ምግብ ውስጥ ያልነበረ ጅን ወደ ውስጥ ሲገባ አዲስ ፕሮቲን ይፈጠራል።
ይህ አዲስ ፕሮቲን ለሰውነታችን እንግዳ ስለሚሆን በሽታ የመከላከል ስርዓታችን ኢሚዩኒቲ ሲስተም እንደ ባዕድ ወይንም እንደ ጠላት በመቁጠር ከፍተኛ የአለርጂ ምላሽ ሊሰጥ ይችላል። ለምሳሌ በ1990ዎቹ አጋማሽ የብራዚል ኔት ጂን የተሻሻለ አኩሪ አተር ላይ የተደረገ ጥናት ሰዎች ለአለርጂ እንደዳረገ ይታወሳል። ሁለተኛ፣ አንቲባዮቲክ የመቋቋም ችግር አንቲባዮቲክ ሬዚስተንስ። በጂን ማሻሻያ ሂደት ውስጥ ማርከር ጂንስ የተባሉ አንቲባዮቲክ መቋቋም የሚችሉ ጂኖች ጥቅም ላይ ይውላሉ። ስጋቱ እነዚህ ጂኖች ከምንመገበው ምግብ ተነስተው በሆዳችን ውስጥ ወዳሉ ባክቴሪያዎች ሊተላለፉ ይችላሉ የሚለው ነው። ይህ ከሆነ ባክቴሪያዎች አንቲባዮቲክ መድኃኒቶችን ስለሚለመዱ በሽታዎችን ለማከም እጅግ አስቸጋሪ ይሆናል። ሶስተኛ፣ መርዛማነት። የተወሰኑ ጥናቶች ለምሳሌ በፈረንሳዩ ሳይንቲስት ቴራሊን የተደረገው አወዛጋቢ ጥናት በጂኤምኦ በቆሎ የተመገቡ አይጦች ላይ የኩላሊትና የጉበት መጎዳት እንዲሁም የእጢ ቲዩመር ምልክቶች ታይተዋል። ምንም እንኳን ጥናቱ በብዙ ኩባንያዎች ቢነቀፍም የረጅም ጊዜ ተጽዕኖ ገና በበቂ ሁኔታ አለመታወቁ ስጋቱን ይጨምራል። የጸረ አረም ኬሚካሎች ተጽዕኖ። አብዛኞቹ ጂኤምኦ ምግቦች የተሰሩት ግላይፎሴት የተባለውን ጠንካራ አረም ማጥፊያ እንዲቋቋሙ ተደርገው ነው። ይህም ገበሬዎች ሰብሉ ሳይሞት አረሙን ብቻ ለመግደል በብዛት ኬሚካል እንዲረጩ ያስችላቸዋል። ችግሩ ግን እዚህ ጋ ነው። ይህ ኬሚካል በምግቡ ላይ ተጣብቆ ወደ ሰውነታችን ይገባል። የዓለም የጤና ድርጅት WHO ግላይፎሴት ካንሰር አምጪ ፕሮባብል ካርሲኖጄኒክ በሚል ፈርጆታል። የረጅም ጊዜ የኬሚካል ተጋላጭነት ከሆርሞን መዛባት፣ ከምግብ መፈጨት ችግርና ከካንሰር ጋር የተያያዘ መሆኑን የሳይንስ መረጃዎች ያመለክታሉ። የወደፊት የሰው ልጅ ጤናና ስነ ምህዳር። ስለ ጂኤምኦ ስናወራ ራሳችንን ብቻ ሳይሆን ስለሚቀጥለው ትውልድም እያወራን ነው። ጂኤምኦ ምግቦችን ለረጅም ጊዜ መመገብ ወደፊት ምን ያመጣል? ትልቁ ችግር የረጅም ጊዜ ጥናቶች እጥረት መኖሩ ነው። ኢፒጄኔቲክስ የተባለው የሳይንስ ዘርፍ እንደሚያሳየው የምንመገበው ምግብ የጂኖቻችንን አሰራር የመቀየር አቅም እንዳለው ነው። የዘር ግንዱ የተቀየረ ምግብ በሰውነታችን ውስጥ ያሉ የጂን መገለጫዎችን ማለትም ጂን ኤክስፕሬሽኖችን በመቀየር ለወደፊት ትውልድ የሚተላለፍ ስር የሰደደ በሽታዎችን እንደ ስኳር፣ ኦቲዝም፣ የልብ ህመም ሊያመጣ ይችላል የሚል ስጋት አለ። በሌላ በኩል ደግሞ እንደ ጎልደን ራይስ ያሉ የቪታሚን ኤ እጥረትን ለመቅረፍ የታቀዱ ጂኤምኦ ምግቦች እንደ በረከት ይታያሉ። ትልቅ ጥያቄ ጥቅሙ ከጉዳቱ ይበልጣል ወይ የሚለው ነው። የዝርያ መቃወስ። ጂኤምኦ ተክሎች በተፈጥሮ ካሉ ተክሎች ጋር በሚዳቀሉበት ጊዜ ተፈጥሯዊ ዝርያቸውን ሊያጠፋ ይችላል። ይህ የብዝሃነት ህይወት አደጋ ላይ ይጥላል። የማይታወቁ በሽታዎች የሰው ልጅ አካል ለ1000 ዓመታት ሲመገባቸው የቆያቸው ተፈጥሯዊ ምግቦች ላይ ድንገተኛ የኬሚካልና የፕሮቲን ለውጥ ሲደረግ የሰውነታችን በሽታ የመከላከል ስርዓት እንዴት ምላሽ እንደሚሰጥ ወደፊት የሚታይ ይሆናል። የድርጅቶች ቁጥጥር። ጥቂት ትላልቅ ድርጅቶች የዓለማችን የምግብ ዘር ከተቆጣጠሩ የሰው ልጅ የምግብ ነጻነት ጤና በእነዚህ ድርጅቶች ትርፍ ላይ ብቻ የተመሰረተ ይሆናል። መፍትሄዎቹና ጥንቃቄዎቹ። አንደኛ፣ የተለጠፉ ጽሑፎችን ማንበብ። በብዙ ሀገራት የጂኤምኦ ምግቦች ወይም ባዮኢንጂነርድ የሚል ምልክት እንዲደረግባቸው ይገደዳሉ። ሁለተኛ፣ ኦርጋኒክ ምግቦችን መምረጥ። ሰርቲፋይድ ኦርጋኒክ የሆኑ ምግቦች በሕግ የጂን ማሻሻያ እንዳይደረግባቸው የተከለከሉ ናቸው። ሶስተኛ፣ አኩሪ አተርና በቆሎ
እነዚህ ሁለት በብዛት በጂን የሚሻሻሉ በመሆናቸው የታሸጉ ምግቦችን ሲገዙ ይዘታቸውን በሚገባ ማረጋገጥ። አራተኛ የሀገር በቀል ዝርያዎችን ማበረታታት። በኢትዮጵያችን ያሉ ተፈጥሯዊ የጥራጥሬና የሰብል ዝርያዎችን መጠበቅና መጠቀም ለጤንነታችን ዋስትና ነው። በመጨረሻም የጂኤምኦ ቴክኖሎጂ ሁለት ስለት ያለው ሰይፍ ነው። በአንድ በኩል የምግብ ዋስትናን ለማረጋገጥ ቢሞክርም በሌላ በኩል ግን በጤናችንና በተፈጥሯችን ላይ ትልቅ ጥያቄ ምልክት ጥሏል። ሳይንሱ ገና ብዙ ምርምር የሚቀረው ቢሆንም እኛ ግን ስለሚመጣው አደጋ ተገንዝበን የምንመገበውን ምግብ በጥንቃቄ መምረጥ ይኖርብናል። የዛሬው ዝርዝር መረጃ ይህንን ይመስል ነበር። ጤናችን በምግባችን ላይ የተመሰረተ ነው። እናንተስ ስለ ጂኤምኦ ምግቦች ምን ታስባላችሁ? ጥቅሙ ይበልጣል ወይ ጉዳቱ? ጂኤምኦ ምግቦችን መጠቀም ይገባናል ወይስ በተፈጥሮ መቀጠል ይሻላል? አስተያየታችሁን ኮሜንት ላይ አጋሩን። ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ስለ ጤናው ሁል ጊዜ ንቁ ይሁኑ። ጤና ይስጥልኝ።